ነው የማመሰግነው። 3 ጀነራሎች ለ3 አስተዳደራዊ ክልሎች በኮሚሽነርነት ተሹመዋል። ይህ ነገር ምንን ያሳያል? አብይ አህመድ እነዚህን ውሳኔዎች ሲያስተላልፍ ምን አስቦ ነው? ይህንን መነሻ በማድረግ ነው ከእርሱ ጋር ውይይት የምናደርገው። የዛሬውን ውሳኔን ጨምሮ ጀነራሎች ወደ ፖሊስ ኮሚሽነርነት መምጣታቸውን እንዴት ያዩታል? አመሰግናለሁ መሳይ። ይሄ በጣም አስፈላጊ ጥያቄ ነው። አድማጮቻችን እና ለተመልካቾቻችን አንዳንድ ግንዛቤ ለማስጨበጥ እንግዲህ ወታደሮች ማለትም የሚሊተሪ ወይም የአርሚ ጀነራሎች ወይም ወታደሮች የሰለጠኑት ከፍተኛና የተፈቀደን ወታደራዊ ኃይል የተፈቀደ ነው የሚባለው በመጠቀም ጠላትን ለማሸነፍ ሲሆን፣ የፖሊስ መኮንኖች ግን የሰለጠኑት ዜጎችን ለመጠበቅ፣ ግጭቶችን ለማርገብ እና የሲቪል መብቶችን ለማስከበር እና ለማክበርና ለማስከበር ስለሆነ ሁለቱ ኃይሎች ወይም የሁለቱ ኃይል መኮንኖች ስልጠና፣ ክህሎት እና አሰራር የተለያየ ነው። ይሄ የታወቀ ነገር ነው። በዓለም ደረጃ በዓለም አቀፍ ደረጃ የፖሊስ መኮንኖች እንግዲህ በፍትሐ ብሔር ወይም ሲቪል ሎ በሚባለው በወንጀል ሕግ፣ በምርመራ፣ በትራፊክ ሕግ እና በመሳሰሉት ጭምር አግባብ ያለው ስልጠና የወሰዱና ይህንም በመፈጸምና በማስፈጸም ከፍተኛ ልምድን ያዳበሩ ናቸው። የጦር ጀነራልን የፖሊስ ኃይል እንዲመራ ስትመድብ በዋናነት በወታደራዊ ዶክትሪን ወይም መርህ እና በሲቪል ሕግ ማስከበር ሕጎች መካከል በሚፈጠር መሰረታዊ ግጭት ምክንያት ከባድና ረጅም ጊዜ የሚወስድ አሉታዊ መዘዞችን ሊያስከትል ይችላል። በወታደር ወይም በአርሚና በፖሊስ መካከል የጠላትና የዜጋ የሚባል የአስተሳሰብ ግጭት እና የኃይል አጠቃቀም እና የግጭት ሜቶዶች አሉ፣ አካሄዶች አሉ። እንግዲህ ወታደሮች የሰለጠኑት ቅድም እንዳልኩት ከፍተኛና የተፈቀደ የተኩስ ኃይልን ያው በኛ ሀገር ግን ይህንን ህጋዊ ማድረግም አለማድረግም መኖሩ እንደተጠበቀ ሆኖ ያንን በመጠቀም የውጭ ጠላትን ለማስወገድ ነው እንግዲህ ወታደራዊ መኮንኖች የሚሰለጥኑት። ፖሊሶች ግን ከዚህ በተለየ ሁኔታ ዜጎችን ለመጠበቅና አስፈላጊ የሆነውን አነስተኛውን የኃይል መጠን ብቻ ለመጠቀም ነው የሚሰለጥኑት እና ይሄ ከፍተኛ በመሀሉ ከፍተኛ ልዩነት አለው እና በግጭት ረገድም ግጭትን ማባባስና ማርገብ ኤስካሌሽን እና ዲኤስካሌሽን የሚባለው ማለት ነው። ወታደራዊ ታክቲኮች በግንባር መስመር ላይ ፍጹም የበላይነትን ማግኘት የሚያስቀድሙ በመሆናቸው ለምሳሌ እንደ ህዝብ ቁጥጥር፣ ውይይትና ገዳ ያልሆኑ መቆጣጠሪያ ሜቶዶችን የመጠቀም የመደበኛ ፖሊስ ዘዴዎችን ወታደራዊ አዛዥ አውቅም አይጠቀሙም እና ፖሊሶች ግን ይህንን ዘዴ ነው የሚጠቀሙት። ልዩ ልዩ የቁጥጥርና የውይይት የመቆጣጠሪያ ዘዴዎች የሚጠቀሙ በኃይል በተለይ ኦፊሰሮች የሰለጠኑ የሚሰጡት ትዕዛዝ፣ የሚሰጡት ስምሪት፣ የሚያደርጉት ቁጥጥር የሚያደርጉ ክትትል ሁሉ ወይም ደግሞ የሚሰጡት ብይን ሁሉ ይህንን መሰረት ያደረገ ነው። የአርሚ ኦፊሰር የአርሚ መኮንኖች ግን ቅድም እንዳልኩት ወታደራዊ ኃይል በውጊያ ላይ ያተኮረ የአመራር ዘይቤ ውስጥ ስለሆነ ስልጠናቸውም፣ ሙያቸውም፣ ችሎታቸውም፣ ልምዳቸውም እና በሲቪል መብቶች ጥሰቶችን፣ ህገወጥ እስራቶችና ኃይለኛ የሆነ የፍተሻና የመያዣ እርምጃዎችን እንዲጨምሩ ያደርጋል። የወታደር አመራር ሲኖር ለምን በፖሊሱ መስመርና በፖሊሱ ህግ መሰረት የሰለጠነ ባለመሆኑ እነዚህ ሁለት ነገሮች የሚጋጩ ነው የሚሆኑት እና ከዚህ ሌላ እንደዚህ ወታደራዊ አሰራር እና የወታደራዊ አዛዥ አመራር በሚኖር ጊዜ በህዝብና በፖሊስ ኃይል መካከል እምነት ማጣት ይፈጠራል እና ከማህበረሰቡ ፖሊሱና በማህበረሰቡ ይራራቃል የሚል ነው የዓለም ተሞክሮ። ስለዚህ ለፖሊስ ስራ የወታደራዊ አሰራርን መከተል በጦር ሜዳ አስተሳሰብና ጥበቃ ስር ያውላል ህዝብን። ምናልባት ይህም ተፈልጎ ሊሆን ይችላል። አሁን በኢትዮጵያ ውስጥ ይሄ ሹመት በየቦታው የሚበረታው እና ማህበረሰቡ ደግሞ እንዲህ በሚሆን ጊዜ ህግ አስከባሪውን እንደ ጠባቂ ሳይሆን ማለት ፖሊሱን እንደ ወራሪ ኃይል ሊያው ይችላል እና ሌላው ነገር እዚህ ላይ የአርሚ ጀነራሎች እንደዚህ አሁን በየክልሉ ወታደራዊ ሹመት በሚያገኙ ጊዜ ወይም የበላይ ሆነው ተሹሞ በሚሄዱ ጊዜ በፖሊስ ሰራዊት ወይም ሲቪል ፖሊስ የሚባለው ውስጥ የረጅም ጊዜ አገልግሎት ያላቸው የፖሊስ መኮንኖችን በመተው ከአርሚ እያመጡ ናቸው ላይ በሚሾሙበት ጊዜ የፖሊስ ኃይል መኮንኖች የውስጥ የሞራል መሰበር እና መጎዳትን፣ የመዋቅር መናጋትን ያመጣል። በብዙ ዓለም ሀገራት ህገ መንግስት በተለይ ዲሞክራሲ ባለባቸው ሀገራት ይህንን እስኪ የእሳቸውን ባለሙያ የተባሉትን ንግግሩን መያዝ ፈልጌ ነው። እንዳልኳችሁ ማን ምን ይላል የሚለውን ስክሪን አውት አድርገን መያዝ ሁሉ ያስፈልጋል። ነገር ግን ወታደሮች መምጣታቸው በዚህ ረሰንት ታይም ላይ ትንሽ ትልቁ የሚያደርገው ነገር በዲሞክራሲያዊ ወይም በንግግርና እንደዚህ አይነት ቀለል ባሉ ነገሮች አለ። ባንዳ ሆኖ ከሰይጣን ጋርም ቢሆን ሰርተን ኢትዮጵያ እናፈርሳለን፣ ጠላት ነው ከተባለው ኃይል ጋር ሁሉ ተባብረን ኢትዮጵያን ለማጥፋት እንሰራለን፣ ማንም ምንም ይሁን ኢትዮጵያን ለማፍረስ ከሰራ ከሱ ጋር ቀድመን እንስማማለን ብለው በጥምዶ ራሳቸውና ሰዎች ገልጠዋል። ድርጊታቸውን ማንኛውም ነገር ለ3 ዓመታት ትውልድን በመግደል የማይደረግ ነገር ሁሉ አድርጓል። ለሰላም የሄዱ ሽማግሌዎችን አንበርክኮ አዋርዶ መግደል
የትግል ስልት ነው። እዚህ ጋር ያሉ ሰዎችን ይዛችሁ ጠይቋቸው። ይሄንን እዚህ ጋር መሳይ ጋር የሚናገረውን ሰውዬ ማለት ነው ወታደራዊ ይዘቱ ጋር መከላከያው እዛ ጋር በወያኔ ሰዓት ፖሊስ ህዝባዊ ፖሊስ ሆኖ ከ10ኛም ይሁን ከ8ኛ ክፍል ይግባ ከዛ ትምህርቱን በርቀት ይሁን በማታ መርሃ ግብር ላይ አስቀጥላለሁ ያለ የፖሊስ አባል ይባረር ነበር፣ ከስራው ይወነጀል ነበር፣ ይታሰር ነበር። ለምን? ድንቁርናውን ተሸክሞ ህዝቡ ከዛ በላይ እየሄደ ህዝብ የሚያታልለው የህዝብን ደህንነት መጠበቅ ሳይሆን ራሱን እንኳን የማይጠብቅ ፖሊስ እንዲሰራ ነበር የሚፈልገው። ፖሊሶች ሚሊተሪያቸውንም ሆነ ክላሻቸውን እያዋሱ ለዘረፋ ይተባበሩ ነበር፣ ያከራዩ ነበር። ሙያው በዛ ልክ ወርዶ ነበር። ህዝባዊ ፖሊስን ምንም አይነት ወታደራዊ ትሬኒንግ መስጠት፣ ዘመኑን የሚመጥን ትሬኒንግና ስልጠናዎችን መስጠት ሳይሆን ጭራሽ የሚይዙትን መሳሪያ ነው ተውት። አታውቁም የሚይዙትን መሳሪያ? ይህን ራሳችሁ ቸክ አድርጉ። ይታጠቁት የነበረውን ትጥቅ ፋኖ ብለው ሰዎችን ያስታጠቁትስ፣ ለሽብር ያሰማሯቸው ሰዎችስ? ስለዚህ አሁን ላይ ያለው መንግስት የወሰደው የበለጠ መጠንከር መቻል አለበት። ለምን? አማራ ክልልን፣ ኦሮሚያ ክልልን፣ አዲስ አበባን በሽብር እንንጣለን ነው። የህወሓት የሻዕቢያ የፋኖ የሸኔ ጥምረት ወደ ምን እያደገ ነው? ወይም ወደ ምን እየወረደ ነው? በሉት ወደ ተራ ሽብርተኝነት። ከነዚህ ጋር የተነካኩ ከነዚህ ጋር በገንዘብም ሆነ በምንም ድጋፍ ውስጥ ያሉ ሰዎች ሁሉ በሽብርተኝነት እየተሳተፉ ነው። መላቀቅ አይቻልም። ሪጅስትራቸው ስለሚቀመጥ ባካፕ ስለሚያዝ ወደዛ ደረጃ ላይ እየሄዱ ነው። ይሄን እኛ እንኳን እያየን ነው። ስለዚህ ሽብርተኞችን የጥፋት ኃይሎችን ለመከላከል ልማትን የሚያስተጓጉል ማዳበሪያ የሚሰርቅ ሰሊጥ የሚያቃጥል ያልተደረገ የነውር አይነት የለም። የሚደረገው ድርጊት ጦርነት ነው። ህዝቡን ማን ነው ምን እያደረገው ያለው? በህዝብ መካከል ላይ ያሉ ነገሮችን አጥርቶ እንዲህ አይነቱን ሌባና ወንበዴ ለቅሞ ለማጽዳት ወታደራዊ አይደለም የተለየ ታክቲክ ሁሉ መጠቀም ያስፈልጋል። ዋናው ዓላማ ህዝብ ደህንነቱ እንዲጠበቅ አገር እንድትሻገር እስከዛሬ ድረስ የሞከሩትን ነገር አይተው በመላላክ ላይ የመጣ ኃይል ከዚህም በላይ ሊያደርግ ስለሚችል ያንን ኃይል ለማጥፋት በተለይ እነዚህ 3 ክልሎች አሁን በቀጣይ ትግራይ ክልል ላይ እነዚህ መጠናከር አለባቸው። ብዙ ስራ፣ ብዙ ሸፍጥ፣ ብዙ ሸር የተሰራባቸው ቦታዎች ስለሆኑ አማራ ክልል፣ ኦሮሚያ ክልል፣ አዲስ አበባ ብዙ ቆሻሻ ነገር ስለተሰራባቸው በዛ ላይ ህዝብ አብሮ ስላልቆመ ነው። የአፋር አልሞከር ብሎ አይደለም፣ የአፋር ህዝብ አብሮ ስለቆመ ነው። የሶማሌ ክልል ህዝብ አልሞከር ብሎ አይደለም፣ ህዝብ አብሮ ስለቆመ ነው። ጋምቤላ አልሞከር ብሎ አይደለም፣ አብሮ ስለቆመ ነው። ጉምዝ፣ ቤንሻንጉል ጉምዝ አልሞከር ብሎ አይደለም፣ ህዝብ አብሮ ስለቆመ ነው። አብረን እንሁን፣ ነገሮችን እናጥራ፣ ከጥላቻ እንውጣ። እኛ ራሱ ፍትሃዊ ነገር ይኑረን፣ ሀቅን እንውደድ። ከቆሻሻ ነገር ጋር በምንም አይነት መልኩ ላለመነካካት ጥረት እናድርግ። የምናወራውና የምንሰራው አንድ አይነት ይሁን። ያ ከሆነ ሁሉ ነገር ይጠነክራል። መንግስት የሚባለውን እውቅና ካለመስጠት ጀምሮ ትንሽ ትልቁ ባፉ ሲሰድበው ሲያጣጥለው እግሩን ሲጎትት ውሎ ሲያበቃ መንግስት እንዴት ይጠንክር? መንግስት ራሱን ማጠናከር መብት እኮ ነው። እንኳን ጀነራል ምንም ቢያደርግ በ4 ቀን 4 ኪሎ ገልብጬ አንተን አጥፍቼ እመጣለሁ የሚል ኃይል ነው የመጣው። እበልጥሃለሁ፣ አጠፋለሁ፣ እደመስሳለሁ ነው የሚለው። ዛሬም ጨቅላው አብይ፣ የኦሮማ ሰራዊት፣ የማይረባው ሰራዊት፣ የማይረባው ኢትዮጵያ መንግስት እያሉ ነው ያሉት እንጂ የፍርቱ አይደል። እናጠፋዋለን። ይሄው ቤዛሞ ላይ ወለጋ ላይ ያለው እንዴ ልኩን እያስያዝነው ነው። ትጥቁን ማርከን እየታጠቅን ነው። ጀብደኛ ናቸው እኮ ጀግና ነን እያሉ ነው። ጀግና አይደለሁም የሚል ያለ አለ። ህወሓት እንደዛ ይላል፣ ሻዕቢያ እንደዛ ይላል። ሁሉ ረገጥ ነው የሚለው ይሄን መንግስት። ሁሉ በለጥ ነው፣ ሁሉ አሸነፍ ነው የሚል ይሄን መንግስት። ስለዚህ ሁሉ አሸነፍኩት የሚባለው መንግስት ባለ በሌላ አቅሙ ደፍጣጭ ቢሆን፣ ረጋጭ ቢሆን፣ ገዳይ ቢሆን፣ አሳሪ ቢሆን፣ ጨቋኝ ቢሆን ይገባዋል። ምክንያቱም እየሰራን ያለ ነው ያንዳንዱ እየሰራ ያለው መንግስትን እንዲህ አይነት ጨካኝ እንዲሆን እንጂ ትሁት እንዲሆን፣ ስልጡን እንዲሆን፣ በንግግር የሚያምን እንዲሆን፣ ዲሞክራት እንዲሆን አይደለም። እንኳን ተዘናግቶ አበቃልህ፣ ገደልኩ፣ እየተፈረካከሰ ነው፣ አሁን እያበቃለት ነው፣ 1 ሳምንት አይሞላውም፣ 2 ወር፣ 8 ወር፣ ይኸው መስከረም ድረስ ምርጫ አካሄድ እኮ ምክክሩ አበቃ፣ ጨረስን እኮ። አንድ አጀንዳ ይቀረናል፣ የባህር በር ጉዳይ እናሳካዋለን። 3ቱ አጀንዳዎች የጉባኤ ኢትዮጵያ አጀንዳዎች ናቸው።
ሁሉም ሰው ይከበራል፣ ይሳካል። ታያላችሁ፣ ይሳካል። ግፋ ቢል ይሄን መንግስት ምንድነው ማድረግ የሚፈልገው? ምታ እንጂ ምንድነው ዝም አልክ? ስትታገሳቸው እኮ ናቁህ። ስለዚህ በደንብ ቆንጥጥ። አብሮ የተገኘ የሚሆን በለው። ሀገሩን አፈርሳለሁ ያለን አፈርሰው። ልማትን አውድማለሁ ያለን አውድመው። ከጥላቶች ጋር እሰራለሁ ያለን አውድመው። የባህር በር ጉዳይ የዩናይትድ አረብ ኤምሬት ጉዳይ ነው ብሎ የሚል ጭንጋፍ፣ ይሄ በየቤቱ ኪሳራ እንትን ያለው እድሜ ልኩን በነውር በኃጢአት የበሰበሰ የሞት ፍርድ የተፈረደበትን ነውረኛ ሁሉ ሰብስቦ የመጣን ኃይል በደንብ አድርገህ አጥፋ። የምንጣለው ከመንግስት ጋር ትዕግስት ያበዛን ነው። በተለይ መስከረም አዲሱ መንግስት ይዋቀራል። ከዛ በኋላ መንግስት የሚለማመጥ ከቤቱም ሆነ ከውጭ ያሉትን ከፓርቲ ውስጥ ያሉ ሌቦቹንም ሆነ ሌላውን የሚታገስ ከሆነ እኔ አንዱ ተቋሚ ሆኜ ነው የምነሳው። አንዱ ተቋም፣ አንዱ ጸረ መንግስት የመንግስት ጠላት ሆኜ ነው የምመጣው። አንዱ ገነንነትን እና ስርዓት አልበኝነት ወይም ደግሞ የህዝብና የፖሊስ ግንኙነትን የሚያሻክር አምባገነናዊ ጭቆና እና ለአምባገነናዊ ስርዓት ቁጥጥር የሚያመች ሁኔታን ስለሚፈጥር ህግ የበላይነት ባለበት እና ዲሞክራሲያዊ ስርዓት ባለባቸው ሀገሮች የአርሚ ጀነራልን የአርሚ ኦፊሰሮችን በፖሊስ አዛዥነት መሾም ወደ አምባገነን ስርዓት የሚወስድና ዲሞክራሲን የሚያፋልስ ተደርጎ ስለሚታይ የተወገዘ ነው፣ የማይፈለግ ነው፣ የማይደረግ ነው። ሻለቃ ማሞ ታዲያ አቶ ሻለቃ ማሞ አቶ እንበላቸው። ያው ይሄ የኛ ከመሳይ ጋር የመጡበት አቶ የሚል ጨምር ማለት ሻለቃነት እንደዛ ከሆነ ትውልድን ከትምህርት ቤት የሚገላግል አለ ወይ? በጦርነት ህግ እንደዛ አይነት ነገር አለ ወይ? ያለ መርህ ያለ መሪ የሚነሳ ጦርነት አለ ወይ? ከማንኛውም ነገር ጋር በጥፋት የሚተባበር ኃይል አለ ወይ? እንደው በሁሉ ነገር ላይ መቼም ያው ሀቅን ይዘው ከሆነ አይ ቲንክ ሚሊተሪ ላይ እሳቸው ሻለቃነት ላይ ከነበሩ መዋሸት አይችሉም። እንዴት ሊዋሹ ቻሉ? ነው በዛን ሰዓት ላይ ለህወሓት የደርግን ሚስጥሮች እያሻገሩ ይሰጡ የነበሩ ሰው ናቸው እነዚህ ሰው። አይ ቲንክ እኔ ከመሳይ ጋር የምትመጡ ሰዎችን በጣም ነው እምጠላችሁ። ኢትዮጵያ እንድጠፋ የምትሰሩ ናችሁ ብዬ ነው የማስበው። ምክንያቱም እናንተ ሙያችሁን እንኳን ብታከብሩ፣ በተለያየ ሶሻል ሚዲያ ላይ መጣችሁ ሙያችሁን ብታከብሩ የበለጠ እናከብራችኋለን፣ የበለጠ እንማርባችኋለን። ከመሳይ ጋር ሆናችሁ ግን ምንም የሚጠቅም ነገር ብትነግሩን ኢትዮጵያ እንድትፈርስ አሻጥር ሰራችሁ ሸር ሰራችሁ ብለን ነው እንጂ የምናምነው እውነት ተናገራችሁ አንልም። የተናገራችሁበት ቤት ኢትዮጵያን ለማጥፋት ሌት ተቀን የሚሰራ የጥላቶቻችን ሁሉ የጥፋት መድረክ ሆኖ የሚያገለግል መሳይ የሚባል